ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? የድር ድራማ ተከታታዮች እንዴት ቆያችሁ? እንግዲህ አቶ አምነን ተይዟን እዚህ ላይ ማለት ነው፣ በጥርጣሬ እንግዲህ ተይዟን በጣም ከባድ ሁኔታ ላይ ነው ያለው ማለት ነው። በዚህ መሀል እንግዲህ በጥርጣሬ ተይዞ ለህግ እንደቀረበና ያው ገና ውሳኔ እንዳልተወሰነበት ነው ማለት ነው። በዚህ ላይ ደግሞ እንግዲህ ብሌን ክላሷ አልተሻላትም፣ እስካሁን ራሷም አልተፈታም። በጣም እንደታመመች ናት። ወደ ራሷ ወደ ቀልቧ አልተመለሰችም ማለት ነው። በዚህ መሀል እንግዲህ ክላሷ በተቀመጠበት ሰዓት አቶ አምነን ስለታሰረ ጄሪ እንግዲህ ወደ ብሌን ክላስ ትገባለች ማለት ነው። በዚህ መሀል እንግዲህ ብሌን ደህና ነሽ ወይ? አልተሻለሽም ወይ? አልዳንሽንም ወይ? አሁን ላይ እንዴት ነሽ? ምናምን ትላታለች። በዚህ መሀል እንግዲህ እሷም ደህና ነኝ እየተሻለ ነው ምንም አይደለም ትላታለች። በዚህ መሀል እንግዲህ ጄሪ በቅርቡ ደህና እንደምትሆንና አይዞሽ ይሻልሻል ምንም አትሆኝም ትላታለች ማለት ነው። እንግዲህ ራሷ ናት እንደዚህ የደረገቻት፣ ግን ብሌን ማስታወስ ስላልቻለች ብቻ ነው እንጂ ማስታወስ ስትጀምር እንግዲህ ሁሉን ነገር በግልጽ ታወጣለች ማለት ነው። እንግዲህ ብሌንም እንደሚሻለኝ ተስፋ አደርጋለሁ፣ ችግር የለም ምንም አልሆንም ትላታለች። በዚህ መሀል እንግዲህ ጄሪ አምነንንም እኮ መርማሪዎች መጥተው ይዘውት ሄዱ፣ ወሰዱት እኮ ሰምተሻል ወይ ትላታለች። በዚህ መሀል እንግዲህ ብሌን ምስጢረኛን ወሰዱት ወይ ተወሰደ እንዴት ሳላውቅ እኔ ምናምን እያለች መደንገጥ ትጀምራለች። በዚህ መሀል እንግዲህ ጄሪ መናደር ትጀምራለች። ብቻዋንም ማውራት ትጀምራለች። ምንድን ነው ብቻሽ የምታወሪው? የምታውቂው ነገር ያለ ይመስላል፣ የምታውቂው ነገር ካለ ንገርኝ እያለ እያስጨነቀቻት ነው። እንግዲህ ጄሪም ጥሩ ሰው በመምሰል እኔ የማግዘው ነገር ካለ ሂጅ አግዘዋለሁ፣ እባክሽ የምታውቂው ነገር ካለ ሚስጥረኛ ስለሆናችሁ ብዙ ሚስጥር ስለምታወሩ ንገሪኝ ትላታለች። በዚህ መሀል እንግዲህ ብሌን መናገር አትፈልግም ማለት ነው። ምክንያቱም አምነን ነገሮችን በራሱ መፍታት ነው ያለበት፣ ይበልጥ ነገሮች እንደሚበላሹበት ታውቃለች ማለት ነው። በዚህ መሀል እንግዲህ አምነን ብቻውን መወጣት ነው የሚፈልገው ሁሉንም ነገር፣ ስለዚህ ብቻውን እንደሚወጣ እኔ አልጠራጠርም፣ እኔ ይሄ ብዬ መናገር አልችልም ትላታለች። በዚህ መሀል እንግዲህ ጄሪ ተናዳለች። አስሬ የሚስጥረኛ አትበይ፣ የኔ ባሌ ነው የጠየቅኩትሽን ብቻ ለምን አትነግርኝም በማለት ትጮባታለች። በዚህም መሀል እንግዲህ ብሌን ምንም አታስጨንቂኝ፣ ምንም የማውቀው ነገር የለም በማለት ትመልስላታለች። እንግዲህ ጄሪም የተናደደችበት ምክንያት ምንድነው? ጥያቄ ስጠይቃት ብሌን መደንገጧ ነው ያናደዳት። ለምን እኔ ስጠይቅሽ ትደነግጫለሽ? አንቺ በሙሉ ኮንፊደንስ የተናገርሽ አይደለም፣ እየደበቅሽ የምትደብቂው ነገር አለ ማለት ነው በማለት እንግዲህ ወደ ሌላ ጥርጣሬ በመግባት ልታስጨንቃት ትሞክራለች ከህመሟ በላይ። በዚህ መሀል እንግዲህ ብሌን አምነን ምስጢረኛዋና ለሷ መልካም ሰው እንደሆነ እንጂ ከዛ ውጭ ሌላ ነገር እንደሌላቸውም አረጋግጣ ትነግራታለች ማለት ነው። እንግዲህ ጄሪም እንደገና በመመለስ አይዞሽ፣ እኔ እዚህ ቤት የሚሰማኝ እንደ ሁሉም ሰው እንደምኖር ነው። ነገር ግን እኔ ምንም ነገር ሁሉን ነገር ተደብቆኛል፣ ምንም ሰማው የማዳምጠውም ነገር የሚደርሰኝም ነገር የለም በማለት እንግዲህ ቅሬታዋን ትናገራለች። እዚህ ላይ እንግዲህ ምንም የማታውቀው ነው ሳይሆን እሷ ራሱ ሴረኛ ስለሆነች ነው የሚደብቋት። እዚህ ቤት ብሌን ብቻና እናት ዛህራ ናቸው ታማኝ አምነን አምኖ የሚያማክራቸው። ሚስቱን እንኳ አያምናትም፣ ምክንያቱም ሌላ ወጥመድ ውስጥ ተከተኛለች ብሎ ስለሚፈራ ማለት ነው። እንግዲህ ጄሪም በማስመሰልና በማልቀስ ሌላ ሚስጥር ለማስወጣት ስትሞክር ምን ለማንም የምጠቅም ሰው አይደለሁም፣ ዙሪያን ተመልከች እስኪ፣ ባይተዋር ሁኛለሁ፣ ማንም ከጎኔ የለም፣ እኔ ለማንም የምጠቅም ሰው አይደለሁም፣ እዚህ ላይ ለማንም አላስፈልግም እያለች እንግዲህ ሚስጥር ለማውጣጣትና የብሌንን ሆድ ለመብላት እየሞከረ ነው። ብሌንም እንግዲህ እማጠቅሚ መስሎ ከታየሽ እማጠቅሚበት ቦታ ላይ መኖር የለብሽም፣
አንቺ የምጠቅሚበት ቦታ ነው መሆን ያለብሽ ትላታለች። እንግዲህ እኔ የማልጠቅምበት ቦታ ላይ ብዙ የማገኘው ጥቅም አለ በማለት እንግዲህ በሙድ መናገር ትጀምራለች። ብሌንም እንግዲህ ትክክል ነው እየተናገረች ያለችው። ዋጋ የሌለሽ ቦታ ላይ መገኘቱ እኮ ለአንቺ ምንም ነው። አንቺ ሰው ስትጠቅሚ ነው። እኔ ሰው አልጠቅም ብለሽ ካሰብሽ እዛ ቦታ መገኘት የለብሽም። አንቺ ሰው ስትጠቅሚ ነው ያ ሰውም አንቺን የሚጠቅምሽ እያለ እንግዲህ ይኸው በግልጽና በግልጽ ባያወሩትም ጀሪ ከአምነን ጥቅም ብቻ እንደምትፈልግ ለአምነን ምንም አስፈላጊ እንዳልሆነች በራሷ አንደበት እንግዲህ እየተናገረች ነው ማለት ነው። እዚህ ላይ ብሌን የምትናገረውም ትክክል ናት። የማትጠቃቀሙ ከሆነ አብራችሁ መኖር የለባችሁ። አንቺ ከሱ ጥቅም ከሆነ የምትፈልጊው አንቺ እሱን የማትጠቅሚው ከሆነ እሱ ጋር መኖር የለብሽም እያለቻት ነው ማለት ነው። እንግዲህ ጀሪም ምን ማድረግ ነው ያለብኝ? እዚህ ቤት የምቀመጥበት አላማ ነበረኝ። ያ አላማዬ ግን እየተሳካልኝ አይደለም። ሁሉንም ነገር እኔ አጥቼዋለሁ። ነገሮች ሁሉ ተበለሻሽተዋል በማለት እንግዲህ ምንም እንደማይሳካላትና የዚህም ደግሞ ብሌን ብዙ ነገርን እያገደቻት እንደሆነ አምነን ሙሉ በሙሉ ማግኘት ወይም ደግሞ እንደፈለገች ማሽከርከር አልቻለችም ማለት ነው። እንግዲህ እዚህ ላይ የአምነን የልጅነት ጓደኛው እንዴት ነህ ደህና ነህ ወይ እያለች እንግዲህ እየጠየቀችው ነው። እሱም ከየት መጣሽ፣ የት ተገኘች ዛሬ በማለት ጠይቃታን። እሷም ታላቅ ብትሆንም እኔ ታናሽ በሆንም ግን ታላቅ መፈለግ ሲገባው እኔ ታናሽህ እየፈለግኩ ነው እና ልጠይቅህ ብዬ መጥቼ ነው ትለዋለች ማለት ነው። በዚህ መሀል እንግዲህ እሱም እኔ ሩጫ ላይ ነበርኩኝ አላስተዋልኩሽም ይላታን ማለት ነው። በዚህ መሀል እንግዲህ አንተ እዚህ እስክትገባ ድረስ እስክትታሰር ድረስ የአንተ ሰዎች የት ነበሩ? እንዴት እንደዚህ ሊሆን ይችላል ይላታን። እሱም ደግሞ ማንም እንዲሰማ አይፈልግም፣ ማንም እንዲያውቅበት አይፈልግም። ነገሮቹን አምነን ደስ ከሚለው ባህሪው ነገሮችን በራሱ መንገድ ብቻ መፍታት ነው የሚፈልገው። ራሱ ነገሮችን መጋፈጥ ይወዳል። በዚህ መሀል እንግዲህ እንዴት እሷም ለምን ብቻህን መሆንህ አስፈላጊ ነው ወይ? ለምን ይህን ብቻህን መሆን ትመርጣለህ? ለሰው ልጅ ሰው አስፈላጊ ነው፣ አንዳንድ መፍትሄ ሊፈልጉ ይችላሉ ትለዋለች ማለት ነው። በዚህ መሀል እንግዲህ አምነን ከዚህ ችግር የገባውን በሰው ስለሆነ ሰው ምንም ጥቅም የለውም፣ ሰው ነው የጎዳኝ፣ ለሰው ማማከር ከዚህ በላይ ነገሮችን እንዲከፉ ያረጉብኛል እንጂ የሰው ልጅ ምንም አይጠቅመኝም በማለት እንግዲህ እውነቱን ነው። እሱ በሰው የተነሳ ነው እንደዚህ ህይወቱ የተመሰቃቀለው ማለት ነው። እሱ ሰው አምኖ ባስጠጋቸው ሰዎች ነው ህይወቱ እንደዚህ የሆነው። ኢቭን እንኳን ሚስት ብሎ ያስቀምጣት ሴትም እንኳ አላማዋ ሌላ ነው አይደለም፣ አብረው የተሰባሰቡት ሰዎች ቀርቶ ማለት ነው። እና እሱም አምነንም ነገሮችን ያባብሱብኛል ብሎ በመፍራት ነው ማንንም ማስጠጋት ያልፈለገው። በዚህም መሀል እንግዲህ አምነንን እሷ እንግዲህ አብረን እንውጣ ህዝብ ውጣ ስትለው እሱም አይ መሄድ አልፈልግም የምጨርሰው ነገር አለኝ ይላታል። እሷም ደግሞ እሷን ነገሮች እንዳስተካከለችለት እና ቀድማ የሱን ችግር እንደተጋፈጠችለትም ትነግረዋለች። ሁሌም እኔ እቀድምሃለሁ ለሁሉም ነገር እና እንውጣ ትለዋለች። እሱም ደግሞ መውጣቱን አልፈልገውም፣ ነገሮችን በራሱ ማንም እንዲያግዘው አልፈለገም። እውነት ለመናገር ራሱ ነገሮችን መጋፈጥ ነው የፈለገው። እች ግን ማንም ሳይደርስለት እንግዲህ የደረሰችለት እቺ በጣም ጠንካራና ጀግና ሴት ናት ማለት ነው። ሰው በሌለ ሰዓት፣ ሰው ባስፈለገ ሰዓት የሚገኝ ሰው በጣም ጥሩ ሰው ነው። በዚህም መሀል እንግዲህ እሺ ብሎ እሱ ተስማምቶ መውጣት ይጀምራል ማለት ነው። እንግዲህ እነሱም እየተዝናኑና ወክ እያረጉ ዝንጥ ብለው እንትን እያሉ የአያቴ ቤት እንደዚህ አምሮና ተውቦ በማየቴ ደስ ይለኛል
ትልቅ ሰው ቤቱን ለመያዝ ለቤቷ አያያዝ በጣም ይጠነቀቃል። አያቴም ቤቷን እንደዚህ ያሳመረችው ትልቅ ሰው ለቤቱ ስለሚጠነቀቅ ነው ትለዋለች። በዚህም አላምነን እንግዲህ እንዴት ወጣት ቤቱን ለቤቱ አይጠነቀቅም ወይ እንዴት እንደዚህ ትያለሽ ይላታን ማለት ነው። እንግዲህ እዚህ ላይ ሌላ ነገር እየተፈጠረበት እንደሆነ ያስታውሳል ማለት ነው። በዚህም መሃል እንግዲህ ያስታወሰው ነገር ቢኖር የእሱ ትልቅ ቤት እንደነበረው እና ያነ ትልቅ ቤትም ከጄሪ ጋር በተኛበት ሰዓት ቤቱ ፍንዳታ ፈንድቶ እንዳለ ቤቱ እንደተቃጠለበት ያስታውሳል ማለት ነው። በዚህም መሃል እንግዲህ ማርያን ጠብቂኝ፣ እኔ አንዴ ስልክ ላውራ፣ አንዴ ጠብቂኝ፣ ታገሽኝ በማለት ስልክ ሊያወራ ምንን ጥሏት ሄደ።